ላንድ ሎክ ስለሆንክ ድሃ ትሆናለህ ማለት አይደለም። ወደብ ስላለህ ሀብታም ትሆናለህ ማለት አይደለም። ኤርትራ ከአንድ አይሉት 3 የወደብ ደሴቶች 2 ደግሞ ወደቦች አሏት። ግን ኤርትራ የት ደረሰች? ወደብ ስላላት። መንግስት ያነሳው ጥያቄ መሰረታዊ ነው፣ ምንም ጥርጥር የለውም፣ ያስፈልገናል። አሰብ የአፋር ነው። አፋሮች ናቸው ቤዚካሊ ስታብሊሽ ያደረጉት። አሰብ ኮራፕትድ ሆኖ የመጣ ቃል ነው እንጂ አሰብ ቡይ ነው የሚባለው በአፋርኛ። አሰብ ቡይ ማለት ቀይ ኩሬ ማለት ነው። ኢትዮጵያ የባህር በር ግንኙነት የሚጀምረው ከቅድመ አክሱም ስልጣኔ በፊት ነው። ሰላም ጤና ይስጥልን፣ እንደምን አላችሁ የኬር ቮክስ አፍሪካ ተከታታዮቻችን። የኬር እንግዳ ፕሮግራማችን ጀመረ። ወደ እናንተ ማቀርብላችሁ ደግሞ ሮዛ ነዚፍ ነኝ። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑን፣ ይቀላቀሉን። የዛሬው ርዕሰ ጉዳያችን የኢትዮጵያን የወደፊት ሁኔታ የተቀረጹ በጣም አንገብጋቢና ወቅታዊ ጂኦፖለቲካ ጉዳዮችን የሆነውን የባህር በር መዳረሻ ጥያቄ እንመለከታለን። ከሀገር ውስጥ እስከ አፍሪካ ቀንድ ቀጠና ድረስ ባለው የስልጣን ተለዋዋጭነት ይህ ክርክር የኢትዮጵያን ብሔራዊ ስትራቴጂ፣ ዲፕሎማሲያዊ እንዲሁም የደህንነት አመለካከት ላይ ተጽዕኖ ማሳደሩን ያስቀጠለ ጉዳይ ነው። እነዚህን ውስብስብ ተለዋዋጭ ሁኔታዎች ላይ ለመወያየት እንግዳ ጋብዘናል። እንግዳይም የጂኦፖለቲካ ተመራማሪና ፖለቲከኛ እጩ ዶክተር ትዕግስቱ አወል እዚህ ስቱዲያችን ተገኝተውልናል። ጊዜዎትን መስዋዕት አድርገው ስለመጡ እጅግ በጣም ከልብ አመሰግናለሁ። እኔም ስለጋበዛችሁኝ አመሰግናለሁ። በድጋሚ ስለመጡ አመሰግናለሁ። ከታሪካዊ ምህዳሩ እንነሳና ኢትዮጵያ ከቀይ ባህር ጋር ያላት ግንኙነት ከዘመናት በፊት የቆየ ነው። እስኪ ይህን ታሪክ የዛሬውን የባህር በር ምኞት እንዴት ሊመለከተው እንደሚችል በአጭሩ ቢገልጹልኝ፣ እንዲሁም ታሪካዊ የድንበር ክልሎች ለዛሬው የወደብ መዳረሻዎች ለሚፈጥሩ ተግዳሮቶች አስተዋጽኦ ያደርጋሉ በሚለው ምን ሀሳብ አለዎት? በጣም ጥሩ ጥያቄ ነው። ምክንያቱም ነገርን ከስሩ መነሳት መልካም ስለሆነ እንግዲህ የኢትዮጵያ የባህር በር ግንኙነት የሚጀምረው ከቅድመ አክሱም ስልጣኔ በፊት ነው። ከቅድመ አክሱም ስልጣኔ በፊት ጎልቶ ይታይ የነበረው የዳማት ስልጣኔ ነው። እንግዲህ የዳማት ስልጣኔ ዳማት የራሱ ዋና ከተማ አለው። በሰሜናችን የሀገራችን ክፍል ያው የሃ የሚባለው የዳማት ዋና ከተማ የነበረ ነው እና በመጀመሪያ ደረጃ ስልጣኔም ሆነ የጥንታዊ ስልጣኔዎች እና ከዛም ደግሞ የመንግስት አመሰራረቶች ወይም ሲቲ ስቴት ሊሆን ይችላል በተለያዩ ፋክተርስ አሉት። በታሪካዊ ትምህርቱ ማለት ነው። አንዱ ያው ንግድ ነው። ሌላው ሃይማኖትም ነው። የሃይማኖትን ትስስር አለ። ሌላው ደግሞ በወታደራዊ ሁኔታ ነው እና 4 ነጥቦች አሉ። ስለዚህ ከዛ አንጻር ስንነሳ የኢትዮጵያ በቀይ ባህር ግንኙነት የሚጀምረው ከዛ ይሆንና በተለይ አክሱም ስልጣኔ ከ3 ክፍለ ዘመን ኤዲ ማለት ወይም ደግሞ ከክርስቶስ ልደት በኋላ ከ3ኛው ክፍለ ዘመን ጀምሮ የአክሱም ስልጣኔ እየጎለበተ የመጣበት። አክሱም ደግሞ የሚታወቀው በረጅሙ የንግድ ትስስር ነው። በተለይ በወቅቱ ከግሪክ ሮማን ታሪክ ጋር ይገናኛል። ንግዱ ኤክስፖርትም ኢምፖርትም ንግድ ልውውጥ የነበረው ነው። ይሄንን ሲያደርግ የአክሱም ከፍተኛ መተላለፊያ የነበረው በቀይ ባህር ዳርቻ በኩል በቀይ ባህር ውስጥ የአዱሊስ ወደብ በከፍተኛ ደረጃ የአክሱም የሚቆጣጠረው ነው። ከዛ ጀምሮ ወደ ሌሎችም ወደቦች ምናልባት አሁን ሶማሊላንድ የምንለው ራሱ እስከዛ ድረስ የንግድ እንትኑ ይሄድ የነበረ ነው። ግንኙነታችን ያ ብቻ አይደለም። በቀይ ባህር ውስጥ ከፍተኛ ቁጥጥር ያደርግ የነበረ መንግስት ነው። ከ3ኛው ክፍለ ዘመን እስከ 7ኛው ክፍለ ዘመን ድረስ በተለይ የአክሱም ስልጣኔ እየተዳከመ ሲመጣ ነው ነገሮችን የቀሩት እና በቀይ ባህርን ስንወስደው በዛኛው ቀይ ባህርና በዚህኛው ቀይ ባህር አክሱም ይቆጣጠራል። ከዛም ተሻግሮ ሳውዲ አረቢያ የሚባለው የየመን አካባቢ ያስተዳድር የነበረ ነው። የአክሱም በተለይ በዘመነ ካሌብ ጊዜ ኢቨን ሹመት የሰጠበት ሁኔታዎች አሉ እና የቀይ ባህር በአብዛኛው እነዚህ የምንላቸው ዛሬ ተዋናይ ነን የሚሉ ኃይሎች ራሳቸውን እንኳን በመንግስትነት የማይታወቅ ህዝቦች አሉ። ኦፍኮርስ ግን ጠንክረው ባልወጡበት ሁኔታ አክሱም ይቆጣጠር የነበረ ቀይ ባህርን አካባቢ ኢቨን አክሱም በዛን ዘመን ከ4ቱ የዓለም ታዋቂ ወይም ደግሞ ሀያል ከሚባሉ አገሮች አንዱ ነው። አንደኛው ፐርሺያ ነው። ሌላው ሮማን ኤምፓየር ነው። ሌላው ደግሞ አክሱም ነው ራሱ።
እና ሮም ራሱ ማለት ነው በሌላ መንገድ። ስለዚህ እነዚህ ከአራቱ አንዱ የነበረ ስልጣኔ ነው። አዱሊስ አይደለም የንግድ መለዋወጣ የማሪን ትሬድ ይካሄድበት የነበረ ነው። ከዛም አልፎ ደግሞ የወደብ ጥገና ወደቡ ራሱ የመርከብ ጥገና የነበረው ነው። ኖት ኦንሊ የንግድ መርከብ ብቻ አይደለም፣ በቀጥታ የወታደራዊ ማሪን ምንድነው መርከብ የሚሰራበት የነበረ ነው። ስለዚህ ይሄ ታሪካዊ ዳራው ነው እንግዲህ በአክሱም ስልጣኔ። እንግዲህ ከአክሱም ወደብ ጋር ነው እንግዲህ ከዛ በኋላ ሌሎች እነ ኦቶማን ተርክስ ምን አካባቢውን ሲቆጣጠሩ እንዲህ እያለ ነው እንግዲህ ኢትዮጵያ ከወደብ ጋር ያላትን ግንኙነት እያጣች እየመጣችው እንጂ በመሀልም ያው የጣሊያንም ጭምራለ ከአሰብ ተነስቶ የሄደበት መንገድ እሱም የራሱ የሆነ ታሪክ አለው። ከዛም በኋላ ደግሞ ከፌዴሬሽኑ እንትን በኋላ ደግሞ ወደ ኢትዮጵያ የመጣበት ነገር አለ። በተለይ አሰብ ወደብ ወደዚህ የመጣበት ምጽዋ ወደብ ወደዚህ የመጣበት ኤርትራ ከኢትዮጵያ ጋር ስትመለስ ማለት ነው። ስለዚህ የቀይ ባህር አካባቢ አሁን ዛሬ ያሉት እንደ ነብር እንትን የሚሉት ኃይሎች አይደሉም። በዚህ ውስጥ የነበር ማዕቀፍ ውስጥ የነበር ለረጅም ጊዜ ያው አዱሊስን በ702 ዓመተ ምህረት ወይም በምንለው በፈረንጆቹ አቆጣጠር ሳውዲ አረቢያ ወይም እስልምና ጠንክሮ መምጣት ያንን አዱሊስን የመታውና ያፈረሰው በዛ ዘመን ነው። ከዛ በኋላ እየተዳከመ መጣ። በውስጥም የፖለቲካ ጉዳይ ወደ ውጩን ለማየት ነገሮች እድል አልተሰጠም። ስለዚህ የአዱሊስም ዜይላም የሚባለው በምስራቁ በኩል ያለው ዜይላም የሚባለው በኤደን ባህረ ሰላጤ በኩል ያለውንም እሱንም ጭምር የሚቆጣጠር የነበረ ነው የኢትዮጵያ ግዛት ማለት ነው። ያ ማለት ከቀይ ባህር ዳርቻ እስከ በየብስ በኩል ያለው ርቀት እንኳን 300 ኪሎ ሜትር ነው። ቱዛት ኤክስተንት ነው እንግዲህ የነበረውና ታሪካዊ ዳራችን ከወደብ ጋር ነው። ምክንያቱም አክሱም የተሰጠነው በባህር ላይ ንግድ ነው፣ በየብስና በባህር ኤክስፖርት ኢምፖርት። በአፍሪካ ውስጥ እኮ የመጀመሪያው ገንዘብ ያተመኮ አክሱም ነው። ኮይንስ ሚንት ያደረገው አክሱም ነው። ያውም ከወርቅ ከነሐስ ከብር ኢንተርናሽናል ግብይትና ለዶሜስቲክ ግብይት የሚያሳይሽ ምንድን ነው የነበረውን ግንኙነት ነው። ስለዚህ የኢንተርናሽናል ግንኙነቱም በዛ ልክ ነው። ኤክስፖርት ያለው ኢምፖርት አለው ከብዙ ከአውሮፓም ከኤዥያም ከሌሎችም ሀገሮች ጋር እና እስከ ህንድ ውቅያኖስ ድረስ የነበረው ግንኙነት ከዚሁ ከባህር ከአዱሊስ ተነስቶ የነበረ እንቅስቃሴ ነው። ይሄ ባጭሩ ይሄን ይመስላል። ሰፋ ያለ ነገር ቢኖረው የጂኦፖለቲካ ተመራማሪ ፖለቲከኛ እጩ ዶክተር ትዕግስቱ አወሉ እየሰጡን ስላሉት ማብራሪያ ከልብ አመሰግናለሁ። ወደ አሁን እንመለስና የባህር ተደራሽነት ጥያቄ አሁን ለምን በጣም እየጠነከረ መጣ? ይህንን አዲስ ግፊት የሚያባብሱ የትኞቹ የጂኦፖለቲካ አዝማሚያዎችስ ናቸው? አንድ ነገር ማየት አለብን። ኢትዮጵያ በአፍሪካ ቀንድ ውስጥ ነው የምትገኘው። አፍሪካ ቀንድ ደግሞ በተለይ የኦቶማን ተርክስ ከወጣ በኋላ የእሱ ለጋሲ የተለያየ ኢንተርቬንሽኖች ያሉበት ቦታ ነው። አፍሪካ ቀንድ ማለት 4 ሀገሮች ናቸው ማሰብ ያለብን። በአሁኑ ሰዓት ኤርትራ ነጻነቷን ካገኘች በኋላ 4ተኛዋ ማለት ነው። ሶማሊያ፣ ጅቡቲና ኢትዮጵያ ከ1991 ደግሞ አውሮፓ በኋላ ደግሞ ኤርትራ 4ተኛ ነች። ነገር ግን እነዚህ ሀያላን የሚባሉት ኢንተርቬንሽኒስቶች ሲፈልጉ ግሬት ሆርን ኦፍ አፍሪካ የሚል ስያሜ በመስጠት ሌሎችንም ያካትታሉ ከራሳቸው ኢንትረስት አንጻር፣ ጂኦፖለቲካል ኢንትረስት አንጻር። ስለዚህ ይሄ ጥያቄ አንደኛ ነገር 3 ዋና የባህር መስመር ንግድ መስመር ያለባት ቦታ ነች። ቀይ ባህር አለ፣ ገልፍ ኦፍ አደን አለ፣ ባብ አልመንደብ አለ። ይሄ ማለት የአውሮፓን ከሚድል ኢስት ጋር አሁን ዘ ራይዚንግ በኢኮኖሚ ሚድል ኢስቶችም አሉ፣ አውሮፓ አለ። የነሱ ትስስር ነው። በአመት ውስጥ ከፍተኛ የሆነ የሚቆጠር ቶኔጅ መርከብ የሚተላለፍበት ነው ከነዳጅም ጨምሮ ማለት ነው። ስለዚህ ይሄ መስመር ስለሆነ የኢኮኖሚ ኢንትረስት ስላላቸው አሁን ዘኒው ኢንተርቬንሽንስ የምንላቸው አረቦቹ ነው። ቀደም ሲል ያው ነባሮቹ አሉ። ስለዚህ ይህ አካባቢ ላይ ያለች ስለሆነና በጂኦፖለቲክሷ ደግሞ ስታዩ ከዚህ ከሆርን ኦፍ አፍሪካ ውስጥ ኢትዮጵያ በህዝብ ብዛትም ከፍተኛ ነው። በአፍሪካ 2ተኛ ነች። በዛ ደግሞ ምንም ጥርጥር የለው 130 ሚሊዮን የሚገመት ነው። በአጭር ጊዜ ውስጥ ደግሞ ፕሮጀክት የተደረገው ደግሞ ወደ 150 ሚሊዮን ሊሆን ይችላል። ስለዚህ ይሄ አንድ ጉዳይ አለ።
ሁለተኛው ጉዳይ ከጥንት ጀምሮ ያለው የኢጅፕት ኢንተረስት አለ። የኢትዮጵያ የውጭ ጉዳይ ችግሮች ምንጊዜም የውስጡን የሚበጠብጠው ሁኔታ አንደኛ የቀይ ባህር ጉዳይ አሁን ጎልቶ ወጣ እንጂ የቀይ ባህር ጥያቄ አለ። በኢህአዴግ ጊዜ ሌሎች ተቃዋሚ ኃይሎች የቀይ ባህርን ጥያቄ ያነሳሉ። ኢህአዴግ ግን አልነበረውም ጥያቄ። ምክንያቱም በራሱ ምክንያት ግን ተቃውሞ ነው የቀይ ባህር ጥያቄ። እኛም የፖለቲካ መሪው በነበርንበት ጊዜ ውስጣችን ይሄ ጥያቄ አለ። ምንጊዜ ከጊዜ መርዘም ጋር ተያይዞ ዝም የተባለ ቢሆንም ማለት ነው። ሁለተኛ ነገር የውጭ ጉዳዩዋ በናይል እና በቀይ ባህር ላይ ነው። ስለዚህ ግብጽ የዚህ ከፍተኛ ተዋናይም ነች፣ ደራሲም ነች፣ የድራማው ደራሲ ነች። ስለዚህ የኤርትራ መገንጠል በራሱ ከፍተኛ ወይም ደግሞ ትግሉ የነበረው ከቀይ ባህር ኢትዮጵያን የቀይ ባህር ማሳጣት ጋር የተያያዘ ነው። ምክንያቱም ቀላል አልነበረው የኢትዮጵያ አቅም። አሁንም ቢሆን ኢትዮጵያ ውስጥ የራሱ ችግር ስላለ ነው እንጂ በኢኮኖሚ ቫያብል ብትሆን ኢትዮጵያ የቀጠናው ሀያል ልትሆን እንደምትችል ይገምታሉ። ትክክል ነው። ተሰሚነትም አላት። ይሄ ታሪካዊ ነው። ምክንያቱም በኮሎኒያሊዝም ጊዜ አንታይ ኮሎኒያሊዝም ሙቭመንትን የበለጠ ስታጠናክር የነበረች ለአፍሪካ ነጻነት የታገለች በመሆኗና ስለምትደመጥ አሁን ለመደመጥ ተቸገረችው። ምንድነው በኢኮኖሚ አሁን ያለው ሰላም ጉዳይ፣ ሌሎች ዲፕሎማሲ ጉዳይ ችግር ውስጥ ስለከተተው ጥንካሬያችን ተዳክሞ ሊሆን ይችላል። ስለዚህ ይሄን የበለጠ ማዳከም ነው። ይሄ ደግሞ ለማን ጥቅም ነው? አረብ ዓለም እንደምታየው ያው የቀይ ባህር ተጋሪ ሀገር ነው። ነገር ግን ግብጽ የምትሰራቸው ስራዎች አሉ። የኢትዮጵያን ጎልቶ መውጣት አትፈልገውም። ሊሆንም አይችልም። በሷ እምነት እንዳይሆን ነው የምትለው ከድሮ ጀምሮ ማለት ነው። አንዴ ይገናኛሉ፣ አንዴ መልካም ምናምን። ዞሮ በኢትዮጵያ ውስጥ የተመላለሱት ገዢዎች በተለይ በትጥቅ ትግል ውስጥ የነበሩ ከነዚህ ሀገሮች ጋር ግንኙነት እያደረጉ ነው የመጡት። በየትኛውም መስመር ብትሄጂ ትጥቅ ትግል እንግዲህ ከደርግ በኋላ ማለት ነው። ከደርግ በፊትም ያው የሻዕቢያ ወይ ጀብሃ የሚባል አለ። ከዛ ሻዕቢያ እያለ ነው ያደገው የመጣውና ከዛም በኋላ የሚሰለጥኑት ምን የሚሉት ከጎረቤቶቻችን ጋር ነው። ሱዳን ራሷ አንዷ ነች። አረብ ሀገሮች እነ ሶሪያ ነምን ይሄ ተቀናቃኙን ወስደው የሚጠቀሙ ሁኔታዎች አሉ እና ከድሮ ጀምሮ ማለት ነው። ስለዚህ ይሄ የነሱን እንትን ለመጠበቅ ነው እና ምን ለማለት ተፈልጎ ነው? ጠንካራ ይሆን ከመጣህ ምንጊዜም ጠንካራ መሆን የምትፈልገውን ጥያቄ ዲፕሎማሲም ላይም ቢሆን ጠንካራ ትሆናለህ። ምንም ጥርጥር የለውም። አቅም ሲኖርህ ነው የምትናገረው የሚሰማው። አቅም ሳይኖርህ ሲቀር የፈለከው መልካም ነገር ይሁን ጥሩም ነገር ይሁን አድማጭ የለህም። ስለዚህ ዲፕሎማሲ ከውስጥ ጥንካሬ ጋር ነው የሚሄደው፣ ከኢኮኖሚ ኢቨን ከወታደራዊ አቅም ጋር ተያይዞ። ኢኮኖሚ ካደገ ወታደራዊ አቅም፣ ምክንያቱም ምንጊዜም ኮንፍሊክት ኦፍ ኢንተረስት አለ። ይሄ ዲስፒዩት የአካባቢ ተጋሪ በየብስም ይሁን በባህርም ይሁን ተጋሪ ሀገሮች አሉ። ስለዚህ እንጂ የመስማማት ነገር ቢኖር በተለይ ለምሳሌ አሁን ሶማሌዎች ምንድን ነው የሚያስቡት? በአፍሪካ ቀንድ ያለች እስራኤል ነው የሚሏት። ሙስሊሞቹ እስልምና ተከታዮች ኢትዮጵያን ከጥንት ጀምሮ የክርስቲያን ደሴት ብለው ነው የሚጠሯት። ይሄ ምንድን ነው ለፕሮፓጋንዳ ይጠቅማል። አረቦችን የበለጠ እንትን ለማድረግ አሁን ሶማሌዎችን የበለጠ ምሳሌ ያኛው ሶማሌ ማለት ነው ሶማሊያን የበለጠ እንትን ለማድረግ በዚህ መንገድ ነው የሚመጣ፣ ሊኮረኩር በሚችል መንገድ ነው የሚመጣ። አሁን ኢትዮጵያ የክርስቲያን ደሴት ምን የሚለው ነገር ብዙም ያለ አይመስለኝም። ሁሉንም ሃይማኖት አኮምዴት አድርጋ የምትኖር ሀገር ነች እንጂ አንዱን አግላ አንዱን አብልጣ የምትኖር ሀገር አይደለችም በታሪኳ ስናየው። ነገር ግን ሲቀሰቅሱ አንድና አንድ ነው። አንዴ ሞኝ የያዘው ዘፈን ነው አለ እና ሁልጊዜ አበባ የሚባል ነገር አለ። አሁን ሶማሊያን ለበለጠ ከኛ ጋር ለመጋየት ይህንን ነው የሚጠቀሙት። በሌላ መንገድ እስራኤል ነው። እስራኤልን ደግሞ ለምንድን ነው ኢትዮጵያን በእስራኤል የሚመስሏት? ያው አረቦች ጋር ያለው የጂኦፖለቲክሷ የግድ ነው አለች። በሚድል ኢስት ያለችው አንድ እሷ ነች። እንግዲህ እስልምና የሌለባት ሀገር ይሁዳ ሀገር ማለት ነው። ስለዚህ በዛ አፍሪካ ላይ እሷ ልትሆን ነው ብለው ያስባሉ። ይሄ ሁሉ የተጠራቀመ ናሬሽን ትርክቶች ራሱን እየተሰባሰቡ ኤሊቶቹ በፈለጉት መንገድ ለመቀየስ የሚያደርጉት ነው እና የወደብ ጥያቄ ከታሪክም
አሁን ከደረስንበት ደረጃ ኢቭን የዲፕሎማሲ ሞደርን ዲፕሎማሲ አንጻር ቢሆን አስፈላጊ ነው እና ክርክሩ ጥያቄው የተነሳበት መንገድ የተነሳበት ጊዜ አይደለም። ምናልባት ይሄን ለማስፈጸም የምንሄድበት መንገድ ላይ ሊለያይ ይችላል። ኤሊቶች ሊለያዩ ይችላሉ፣ ፖለቲካ ኤሊቶች ሊለያዩ ይችላሉ፣ ሌሎችም ሁኔታዎች ሊለያዩ። ምክንያቱም ምንጊዜም ፖለቲካሊ አንድ ነገር ስታስቢ አንቺ ቤኔፊት ከምታደርገው የፖለቲካ አቅጣጫ ጋር ነው የምትሄጂው። ትናንት ለምንድን ነው ለ27 ዓመት የወደብ ጥያቄ ያልተነሳው? ኢቭን ኢትዮጵያና ኤርትራ እንደ ሀገር ለ20 ዓመት ተዘጋግተው ነበሩ። ክሎዝ ዶር ፖሊሲ ነው የተከታተሉት የሚከተሉት የነበሩ። ጦርነትም የለም ሰላምም የለም። አንድ ቀንም ግን የመንግስት ኃይል የመንግስት ሰዎች ስለ ወደብ ጥያቄ አንስተው አያውቁም። ከዛ ፖለቲካ ከዛ የሚመነዘር ነው። አሁን ደግሞ ለምን ተነሳ? አትስ ፖለቲክስ ጥያቄ ትናንትናም የነበረው ህዝብ ነው፣ አሁንም ያለው ህዝብ ነው፣ ኢኮኖሚ ነው። ስለዚህ ኢትዮጵያ ላንድ ሎክድ ነች አሁን። ያ ማለት ግን አንዳንድ ሰው ግንዛቤ ውስጥ መግባት ያለበት ነገር አለ። በእኔ እምነት ላንድ ሎክ ስለሆንክ ድሃ ትሆናለህ ማለት አይደለም። ወደብ ስላለህ ሀብታም ትሆናለህ ማለት አይደለም። ኤርትራ ከአንድ አይሉት 3 ወደ 2 ደሴቶች አሏት፣ የወደብ ደሴቶች ማለት ነው። 2 ደግሞ ወደቦች አሏት። ምናልባት ብዙ ጊዜ አይነሳም። ሀሌብ የሚባለው ደሴት አለ እና ምጽዋና እንትን አለ። ግን ኤርትራ የት ደረሰች? ወደብ ስላላት። ሶማሊያ ብዙ ወደብ አላት፣ የት ደረሰች? ሌላው ደግሞ ወደብ የሌለው ደግሞ አውሮፓ ሀገሮች ደግሞ ላንድ ሎክድ አሉ። ግን ለህዝባቸው መነሻ አድርገው በማሰብ ባለው የዲፕሎማቲክ ግንኙነት ባይላተራል የሚሆነ መልቲላተራል ኔጎሽት በማድረግ ወደብ ካላቸው እንትን ጋር በመስማማት ያደጉበት ሁኔታ አለ። ሴኩሪቲያቸው፣ ኢኮኖሚያቸው። ኢትዮጵያ አፍሪካ ቀንድ እንደመሆኗ መጠን ወደብ ሀብታም በሆኑ አገሮች ነው ተጋሪ ነች። እንትኑ አፍሪካ ቀንድ ስንል ወደብ ያላቸው ሶማሌ ወደብ አላት፣ ጅቡቲ ወደብ አላት፣ ኤርትራ ወደብ አላት። ተከባለች በውሃ። ነገር ግን ዛሬም ወጪ እያወጣች ነው። ምናልባት ይሄ ኢኮኖሚካል ፐርስፔክቲቭ ሊሆን ይችላል። እኔ ግን ከኢኮኖሚውም በላይ ሴኩሪቲውን ነው ተጽዕኖ የምሰጠው። ምክንያቱም አልኩሽ ቅድም ኢኮኖሚካሊ ቫያብል ብንሆን እነዚህ ሀገሮች ለምነው ነው ከኛ ጋር ግንኙነት ማድረግ የሚችሉት። ምን እናቅርብላችሁ ነበር የሚሉት። እሱ ሌላ ችግር ስላለ ነው። ምክንያቱም ከዚህ ርዕስ ጋር ስለመሄድ ነው። የኢትዮጵያ እንደዚህ መሆን ሌላ ጉዳይ ስለሆነ ነው። ስለዚህ የሴኩሪቲ ጉዳይ እነዚህ ወደብ ያላቸው በባህር በር ተጋሪ የሆኑ ወደብ ያላቸው ሀገሮች ጎረቤቶቻችን በከፋቸው ጊዜ ምንም ነገር ሊያደርጉ ይችላሉ። ኢኮኖሚው ወጪ ገቢውንም ሊገቱት ይችላሉ። ከዛም በላይ ነው ለእንትናችን የሚሆነውን ደግሞ ሊገቱብን ይችላሉ። ይሄን ሲያደርጉ ደግሞ እኛ በባህር በመሬት ካልቻል በአየር ሊሆን ነው፣ በሰማይ ሊሆን ነው። ያ ደግሞ ከፍተኛ ወጪ የሚጠይቅ ነው። ስለዚህ አሁን ባለንበት ሁኔታ እነዚህ ማስፈራሪያ ነው እያደረጉ ያሉት ማለት ነው ይችላለሁ። ምክንያቱም አንድ ወቅት ይሆናል ኢትዮጵያ ህዝብ አለ፣ ፖቴንሻሉ አለ፣ ምንም ጥርጥር የለውም። አሁን የሌለው ፖለቲካው ነው። ፖለቲካው ጥሩ አይደለም። በቃ ሁለተኛ ነገር እነዚህ ሀገሮች እድል ስላገኙ ነው። በቀጥታ አይደለም። አሁን ግብጽ አሁን በቀጥታ ለኢትዮጵያ ነው የምትጎዳው። የትም ጊዜ ቢሆን ረጅም ጊዜ በቀጥታ አይደለም። የተለያዩ መንግስትን የሚቃወሙ ምናልባት ፖለቲካል ተቃውሞ ሊሆን ይችላል። ያንን በሌላም በነፍጥ እንገባለን ሲሉ የምታግዝ ነች። በሰላማዊ ትግል እንረብሻለን ካሉ የምታግዝ ነች። ምንም እንትን የላት። ኤርትራ ደግሞ ተጨማሪ ነች ኤርትራ። ስለዚህ ኤርትራ ሰዎቹ ጠፍቷቸው አይደለም፣ ትልቅ ሰዎች ናቸው ፖለቲካ ውስጥ። ነገር ግን የሆነ ፕሬሲንግ ነገር አለ ከአረቡ ዓለም። ምክንያቱም ኤርትራ ራሱ አረብ ነኝ የሚል ጥያቄም ስላላት ታዛቢ ነች። ታውቃለች፣ አረብ ሊግ ላይ ታዛቢ ነች። አባል ባትሆንም ስለምትል የእነሱ ተጽዕኖዎች አሉ በዛም በዚህም እንጂ ከምንም በላይ በፈለገው አግባብ በፈለገው አደረጃጀት ከኢትዮጵያ ጋር ግንኙነት ብትፈጥር ተጠቃሚ እንጂ ተጎጂ አይደለች። ከነሱ የምታገኘውን ከዛም በላይ የምታገኝ ሀገር ነች የኤርትራ። ያው የነበረችም ሀገር ነች፣ ተጠቃሚ መሆን የምትችል ሀገር ነች። ግን ይሄንን እንዴት ይምጣ? ናሬሽኑ ችግር ነው። የትርክቶቹ ችግር ናቸው። ፖለቲካችን ያበላሸው ትርክት ማለት ነው። እንደገና የውስጥ ችግራችን ደግሞ ውስጥ ደግሞ ያለው አሁን ኢቨን እንኳን የኢትዮጵያን አሁን ፌዴራል ኢትዮጵያን የመሰረተው ኃይል ደግሞ የራሱ የሆነ ችግሮች አሉት። ስለዚህ አንድ ነገር አይኔ ላይ ለምን ዝም ባረፈ ማለት አትችልም። ራስን አጽድቶ ነው። ለምን መጣብኝ ዝም ብሎ ያተከረከ ዝም አይመጣም። እኛ ውስጣችን ችግር ስላለ ብቻ
ይህንን አጋጣሚ መጠቀም ደግሞ ኢትዮጵያ ታሪካዊ ነው፣ ምንም ጥርጥር የለውም። ሁልጊዜ ሶማሌ እንኳን ስትመጣ የደርግ ለውጥ በመጣ ጊዜ ስትመጣ ያለውን ካልኩሌት አድርጋ ነው የወታደራዊ አቅሙ። እዛ ጊዜ 50 ሺህ ነው የነበረው። ገምታ ምን ብላ ምናምን የገባቸው። ግን የኢትዮጵያ ሕዝብ የጋራ እሴት ስላለው በአንድ ጊዜ 300 ሺህ የሚሆን ሚኒሻ አደራጅቶ ነው ያንን ሶማሌ የመለሰው የወረረው እስከ ናዜ ድረስ መጥቶ የነበረውን ኃይል ማለት ነው። እና ምን ለማለት ፈልጌ ነው የሆነ ነገር ይታይና በዛ ቀዳዳ ለመግባት ይሞከራል። እና አሁንም ደግሞ የዚህ የወደብ ጥያቄ የመንግስት ያነሳው ጥያቄ መሰረታዊ ነው፣ ምንም ጥርጥር የለውም። ያስፈልገናል። በምን አይነት መንገድ በምን አግባብ ያስፈልገናል፣ እሱ መጠናት ያለበት ነገር ነው። መጠናት ያለበት ነገር እንዴት ይመጣል፣ መጠናት ያለበት ነገር ነው። ነገር ግን ጥያቄ መነሳቱ ግን በአንድ በኩል እኔ እንደ አንድ ጂኦፖለቲክስ ስረዳው ዓለም አቀፍ ጆሮ ይዟል። ውጤቱ ምን ይሁን ምን ብቻ ጆሮ ይዟል። በዚህ ዘመን ይሁን በሚቀጥለው ዘመን አናውቅም። ጥያቄ ውስጥ ግን አለ፣ ጥያቄው አለ። ለምሳሌ ግብጽ የአባይን ጥያቄ ጥንታዊ ነው አይደል? ስለተጠቀመች ነው እንትን አድርጋ እየሄደች ያለችው አይደለም እንዴ? ዋይኖት እኛ ስማናደርግ በምክንያት ምንድን ነው? ሂስቶሪካል ራይት አለን እኮ ሂስቶሪካል ራይት አለን። ስለዚህ ከዛ ተነስቶ የነበረን አድርገን ደግሞ ተጨማሪ ደግሞ ሁለንተናዊ ዴቨሎፕመንት ያገለግላል የማስረዳት አቅም ነው። ምክንያቱም አሁን የፈለገው ይሁን ጥሩ ስሜት ውስጥ የሌለ አሁን ኤሊቱ ነው። አሁን ባይተው ህዝቡ አይደለም ችግር፣ አሁን ኤሊቱ ነው ችግር። ኤሊቱ ችግር አለ። የወደብ መነሳቱ ፖለቲካዊም ነው። አሁን የደረስንበትም የኢኮኖሚ ችግርም ነው። ጂኦፖለቲክሱን ደግሞ ፕሬሲንግ ፋክተር ነው የአካባቢያችን ጂኦፖለቲካል ሁኔታ። ምክንያቱም ዋይ ኢትዮጵያ ማነው ለጅቡቲ ምንድነው ኢትዮጵያ አትቀርብም እንዴ? ከምንም በላይ 10 አገሮች አሉ፣ አዲሶቹም አሮጌዎቹም ኢንተርቬንሽኒስቶች በሊዝ ተከራይተው ማለት ነው። በሊዝ ተከራይተው እነዚህ ግን በቅርብ በወጣ መረጃ የሚከፍሉት ሊዝ አኑዋሊ $300 ሚሊዮን ነው ቢሰበሰብ። ኢትዮጵያ ግን በወጪ ገቢ በወደብ አገልግሎት ግን እስከ $2 ቢሊዮን ነው የምታወጣው በአመት። የጅቡቲ ደግሞ አኑዋል ጂዲፒዋ እስከ 4 ቢሊዮን ይገመታል። በሌላ መንገድ 50 በመቶ ማለት የእሷን ጂዲፒ ኢትዮጵያ የምትሸፍነው። ሁለተኛ ነገር እነዛ እንኳን የሚሸፍኑት በዛ ደረጃ ስቴጅ የሚሸፍኑት 10 በመቶ አይሞላም የእሷን ጂዲፒ ተመልከት። ከጥቅም አንጻር እንኳን ብንወስደው ማለት ነው። ነገር ግን የጅቡቲም አሁንም ቢሆን የሆነ ነገር ያው አረባዊ እንትን ውስጥ ያለች በመሆኑ የሆነ ነገር ትንሽ ከኢትዮጵያ ለየት እያለ ለመሄድ የምትሞክረው ነገር አለ። ሌላው ደግሞ የህዝቡ ተጠቃሚነት አንደኛ ሶሾ እንትኑ ቀላል አይደለም። ሁለተኛ ነገር ኢቭን በአሁኑ ሰዓት ንጹህ መጠጥ ውሃ የምታገኘው ከኢትዮጵያ ነው። ጅቡቲ ንጹህ የመጠጥ ውሃ በነፃ ተመልከች። ሁለተኛ ነገር ጂኦፖለቲካል ግንኙነቱን እንሰደው። አፋር እዛ አለ፣ አፋር እዛ አለ። ጅቡቲ በሁለት ብሔረሰብ ላይ የቆመች ነች። አንዱ ሶማሌ ነው፣ አንዱ አፋር ነው። ማይኖሪቲው አፋር ነው፣ ማጆሪቲው ሶማሌ ነው። ስለዚህ ሶማሌም ኢትዮጵያ ውስጥ አለ፣ አፋርም ኢትዮጵያ ውስጥ አለ፣ የፔሪፌሪው ላይ ማለት ነው። ስትመለከችው ከፍተኛ የሆነ ትስስር ያለው አገር ነው፣ ትስስር ያለው ህዝብ ነው። ለጥሩም ለመጥፎ ይሄ ትስስር ሊረዳ ይችላል፣ ሊያግዝ ይችላል እና ቀላል ጂኦፖለቲካው ቀላል አይደለም። ሁለተኛ ነገር አፋር ኤርትራ ውስጥ አሁን ስለ አሰብ ልትመጪ ስለምችል ነው። አሰብ የአፋር ነው። አፋሮች ናቸው ቤዚካሊ ስታብሊሽ ያደረጉት። አሰብ ኮራፕትድ ሆኖ የመጣ ቃል ነው እንጂ አሰብ ቡይ ነው የሚባለው በአፋርኛ። አሰብ ቡይ ማለት ቀይ ኩሬ ማለት ነው በአፋርኛ ቋንቋ። ይሄ ራሱ ኢንዲኬት የሚያደርግልሽ ምንድን ነው? ይሄ አፋሮች መሆናቸው ነው። ግን በተለያየ ጊዜ በተለያየ ሁኔታ ያው አንዴ ውስጥ ካለው የኢትዮጵያ ግዛት ጋር፣ አንዴ ከኤርትራ ጋር፣ አንዴ እየተደረገ እነሱን ያው ለማስተዳደር አስተዳደራዊ አደረጃጀቱን በዛ መንገድ ሲደረግ መጨረሻ ላይ ግን ምንድን ነው የሆነው? አሰብ ራስ ገዝ ነው የተባለው። አፋር ማለት ይቻላል። ግን የነበረው ስርዓት የኤትኒካል ስያሜ መስጠት አልፈለገም። ልክ እንደ ኦጋዴን ራስ ገዝ እንዳለው። የጂኦፖለቲካ ተመራማሪና መምህር እንዲሁም እጩ ዶክተር ፖለቲከኛ ትዕግስቱ አወል እዚህ ድረስ መጥተው ስለ ባህር በር ሰፊ መግለጫና ማብራሪያ ስለሰጡን ከልብ እናመሰግናለን። ተመልካቾቻችን በተለያዩ ሀገራዊና ቀጠናዊ ጉዳዮች ላይ የበለጠ ጥልቅ ውይይት የምናደርግበት ዝግጅታችን ይህንን ይመስል ነበር። ሳምንት በተመሳሳይ ሰዓት በተለየ አጀንዳ እስከምንገናኝ ድረስ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ እንዲሁም ያላችሁን ሀሳብ አስተያየት ኮሜንት ሴክሽናችን ላይ ያስቀምጡልን። በኢሜይል አድራሻችንም ይጻፉልን። ሰላም ቆዩን።